በፈጣሪ ፍቃድ ሞትን አምልጣ ወደ ሀገሯ የገባችው ሌላ ኑርሰቦና የቤተሰቦቿን ልብ የሚነካ አቀባበል የሚኒስትሪ ፈተና ሁለት እናቱ የሞተችበት ካሊድ ስለ አባቱ የተናገረው አሳዛኝ ታሪክ ክዳችሁ እንደዚህ የማይሻገሩትን የምትሰጡ አባቶች በእውነት እግዚአብሔር ልባችሁን ይመልስ ነው ብለው ሰሞኑ በማህበራዊ ሚዲያው እጅግ በጣም አነጋጋሪ ስለሆነው ስለ ዳሽን ባንክ ማስታወቂያ ኑቲ ዳሎል ምን አላቸው? የዩቲናስ አንደኛ ነው፣ የባርኮት ሁለተኛ፣ የጉተማና ብሩ ሶስተኛ ነው የሚሆነው። ገርዳሜ ስንት ገርዳሜ መኪና የነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሬ የኔ እናት አንቺ ከመኪናው በላይ ጭንቅላት ነው የሚያስፈልግሽ። እንደው እግዚአብሔር ብሎ መኪናው እንኳን ብታገኘው ካልጋለብኩ ነው የምትዩ። እነዚህ በዚህ ቪዲዮ ከምንመለከታቸው ዋነኞቹ ናቸው። ሰላም የጽናት ቲዩብ ቤተሰቦች እንዴት ናችሁ? እኔ ክብሩ ይስፋ ደህና ነኝ። ለዚህ ቻናል አዲስ ስለሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናል በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሀሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። ቪዲዮ ከመጀመሩ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ ላይክ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ አብዛኛው ማህበራዊ ሚዲያ ተጠቃሚ ሌላን ያውቃታል ብዬ አስባለሁ። በተለይ ደግሞ ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆናም ነበር። ምናልባት ደግሞ ኢንፎርሜሽኑ ለሌላችሁ ሰዎች ወይም ደግሞ ሌላ ማን እንደሆነች ለማታውቁ ሰዎች ሌላ ከዓመታት በፊት የቤተሰቧን ህይወት ለመቀየር ወደ ሳውዲ አረቢያ ሄዳ ነበረ። እዛ የቤቱ ባለቤት ወይም ደግሞ አሰሪዋ አስገድዶ ሊደፍራት ሲል ራሷን ለመከላከል በወሰደችው እርምጃ ባለቤቱ ላይ ወይም ሊደፍራት የሞከረው ሰውዬ ላይ የወረወረችው እቃ ሳይታወቅ የ7 ዓመት ልጅ ላይ ወድቆ ይገለዋል፣ ወይም ሳታስበው እሱን ትገለዋለች። በዛም የነፍስ ማጥፋት ወንጀል ተከሳ በፍርድ ቤት ቀርባ ነበረ። እናም ፍርድ ቤቱ የሞት ፍርድ ፈርዶባት ነበረ። ነገር ግን ከብዙ ጉትጎታና ከብዙ ጥየቃ በኋላ ማለትም በሳውዲ አረቢያ ወይም በግድያ ከሆነ የሞት ፍርድ የተፈረደባቸው የካሳ በካሳ ሊቀየር ይችላል፣ በገንዘብ ሊቀየር ይችላልና በኢትዮጵያ ወደ 35 ሚሊዮን ብር ነው መሰለኝ፣ ምናልባትም ቁጥሩን ከተሳሳት እንደዚህ ተጠይቃ ነበረ። ታዲያም በጣም በርካታ ኢትዮጵያውያን ደጋግ ኢትዮጵያውያን ኤርትራውያን ገንዘብ ረድቷት በጸሎትም በገንዘብም ረድቷት 38 ሚሊዮን ብር ተሰብስበውላት የሚከፈለው ለሷ ተከፍሎላት ቀሪው ደግሞ ለቤተሰቡ እንዲሰጥ ተደርጎ ለ3 ዓመት ተረስቶ ነበረ። እንዲሁም በርካቶችም እንደ ወንድም ካሊድ እና ሌሎቹ አስተባባሪዎች ላይ ገንዘቡን እነሱ እንደበሉና እንዳልከፈሉ ሲወራ ነበረ። በጣም ብዙ ነገር ሲነገር ነበረ። ነገር ግን አሁን ወደ ኢትዮጵያ ወደ እናት ሀገሯ ተመልሳለች። የሞት ፍርዷም ተሽሮላት ከ13 ዓመት በኋላ ነው በነገራችን ላይ ተመልሳ የመጣችውና ወደ ኢትዮጵያ ከመጣች በኋላ በዚህ መልኩ ነበረ ቤተሰቦቹ የተቀበሏት። እነ ወንድም ካሊድ ምናምን ነበር የተቀበሏት። እጅግ በጣም አሳዛኝ ነበረ። በነገራችን ላይ እዚህ ጋር የምታዩት እሷ ናት። ከ13 ዓመት በፊት ከመታሰሯ በፊት የነበረው የእሷ ማንነት ነው። ሁለተኛውን አሁን ያለችበት ገጽታ ደግሞ አሳያቸዋል። ይሄኛው ከአባቷ ጋር ነው። ከመጣች በኋላ ወደ ቤት ከመጣች በኋላ በዚህ መልኩ ተቀብሏታል እና ይሄኛው አባቷ ነው። ይሄን ነው አሁን የምትመስለው። በጣም ተጎሳቁላ ነበረ። እጅግ በጣም አሳዛኝ ነው በነገራችን ላይ። ነገር ግን እጅግ በጣም ደግሞ ደስ ይላል ማለት ሞታለች የተባለች ሰው ወደ ቤት መታ እንደዚህ አስቡ። ሳውዲ አረቢያ ለ13 ዓመታት ዛሬ ነው ነገ ነው ሞቴ ምናምን ብላ ሞቷን ስትጠባበቅ የነበረች ሰው ናትና ዛሬ በዚህ መልኩ ቤተሰቡ ተቀብሏታል። እጅግ በጣም በነገራችን ላይ በርካቶች ደስተኛ ነበሩ። በዚህ ጉዳይ ላይ በጣም በርካቶች ደስተኛ ነበሩ። እንዲሁም በርካቶች ደግሞ ስማቸውንም ያደሱበት ነው። ምክንያቱም ገንዘቡን በልተው ጠፍቷል ምናምን ሲባል ነበረ። ለማንኛውም ሞትን አምልጣ የሳውዲ አረቢያን ሕግ ካወቃችሁ ሕጉ በጣም ጥብቅ ነው። ግን ሞትን አምልጣ ፈጣሪ ወደ ሀገሯ ገብታለች። ከቤተሰቧ ጋር በዚህ መልኩ ተቀላቅላለች። ቤተሰቦቿም እጅግ በጣም በተለይ ደግሞ እናቷ እጅግ በጣም ደስተኛ ነበሩ። ምክንያቱም ካስታወሳችሁ ከዚህ በፊት በነበረው ቪዲዮ ላይ በቃ ልጇን ማየት በጣም ትናፍቅ እንደነበረ ማየት ለመሳም እንደምትፈልግ ምናምን ነገር ስትናገር ነበርና አሁን ሌላ በዚህ መልኩ ከቤተሰቧ ጋር መቀላቀሏ እጅግ በጣም ደስ የሚል ነገር ነው። ፈጣሪ ይመስገን እንደዚህ ሆኗል። ሌላው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው ካሊድ ነው። የ8ኛ ክፍሉ ካሊድ እናቱ ሞታበት የእናቱን አስክሬን ቤቱ አስቀምጦ ሄዶ የሚኒስትሪ ፈተና የተፈተነው እናቱ በዛ ቀን ስለሞተች ጠዋት ሚኒስትሪ ፈተና ተፈትኖ በኋላ ላይ ደግሞ ተመልሶ መጥቶ አስቀብሯት ከሰዓት ሄዶ የተፈተነው ካሊድ ነው። ይሄ ልጅ በማህበራዊ ሚዲያው ላይ እጅግ በጣም ጽናቱ ለእናቱ ምክንያቱም እናቱ ቃል አስገብተው ነበርና በዛ ምክንያት በማህበራዊ ሚዲያው ላይ እጅግ በጣም አድናቆት ሲቸርለት እንዲሁም ደግሞ ምን እንርዳ ምን እናርግል ብለው በጣም በርካቶች ሲጠይቁ ነበረ። የሚቸግረውን ነገር ምን እንደሆነ እየጠየቁት ሊረዱት ዝግጁ እንደሆኑ ደግሞ ሊረዱትም እንደሚፈልጉ ኮንታክት እየጠየቁ ነበረ። ታዲያ አሁን መቅዲ ሾው ላይ ከቀረበ በኋላ ስለ አባቱ መቅዲ ጠይቀው ነበረ። አባትስ እንዴት ነው ወይስ ለምንድነው የማይረዳችሁ አይነት ጥያቄ ጠይቀው ነበረ። ስለ አባቱ የተናገረው ነገር ማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ሆኗል። በጣም የበርካቶችንም ልብ የሰበረ ነበረ። ቪዲዮን ላስመልክታችሁ። መጠየቅ የምፈልገው ምንድን ታውቃለህ? አባትህ እንዲህ የማይቀርባችሁ ወይም
ደስተኛ ያልሆነው ለምንድን ነው የሚመስልህ? አንተ እንደሚገባ እንደ ልጅ አንደበት ለምንድን ነው የሚመስልህ? ምንም የሚሰማኝ ነገር የለም ስለሱ። ለምን ደስ አልክ? ለምን እንደሱ አልክ? ምን ጥያቄ ነው? እሱም በቃ በተረጋጋሚ እናቴ በታመመችበት ጊዜ ደውለናል። ለማምጣት ፍላጎት የለም። አሁን እሱ እዚህ ቢመጣ ራሱ እኔ ዞር ብዬ የሚያወራው አይመስለኝም። አንዳንድ ሰው እንትን ማለት ነው ሀሳብ ማለት ነው። ለምን እሷ ያለችበት ጊዜ ራሱ ያልመጣ ሰው እሷ ከሞተች በኋላ ምን ያደርጋል? ከመጣ ምንም አያደርግም። ስለዚህ እኔ ስለሱ ማውራትም አልፈልግም። ይቅርታ አድርግልኝ። እሱ እንደሚለው ከሆነ አባቱ ከዚህ በፊትም ሲረዳቸው አልነበረም። እንዲሁም 3 ልጆች ናቸው በነገራችን ላይ ያሉት እና ካስታውሳችሁ 3 ናቸው። እናቱን በነገራችን ላይ ሲያስታምም ምግብ ሰርቶ እሱ ራሱ ምግብ ሰርቶ ለወንድሞቹን አብልቶ እናቱን መድኃኒት ሰጥቷት ነው ወደ ትምህርት ቤት የሚሄደውና በዛ ሁሉ ጭንቁ ጊዜ አባቱ አብሮት አልነበረም እና ለዛ ነው አባቱን አሁን ላይ ማየት የማይፈልገው። በጣም ልጁ በነገራችን ላይ ጭምት ነው፣ እጅግ በጣም ጭምት ነውና እንዲህ ይቀጥላል። በእውነት ግን መልካም ሰዎች እንዳሉ ሁሉ ልጆቻችሁን ግን ክዳችሁ እንደዚህ የማይሻገሩትን የምትሰጡ አባቶች በእውነት እግዚአብሔር ልባችሁን ይመልስ ነው የምለው። ሁላችንም በእንዲህ አይነት ፈተና ውስጥ ስለምናልፍ ማለት በጣም ያሳዝናል። የምሬ ነው፣ እጅግ በጣም ያሳዝናል። ምን ማለት እንዳለብኝ ቃላቶቹ ራሱ ጠፉብኝ። የምሬ ነው። ቪዲዮውን አይቼዋለሁ፣ ግን በጣም ነው የሚረብሸው። ልጅ እኮ የእግዚአብሔር ስጦታ አደቱን ተው። አንተ እኮ ነህ ማለት ያንተ ማንነት እኮ ነው አንተ ስትሰቃይ ስታይ ማለት እና ፈጣሪ መቅዲ እንዳለችው ልቦና ይስጣችሁ። እንደዚህ አይነት ሜንታሊቲ ላላችሁ በተለይ ደግሞ እንዲህ ተቸግሮ አሁን ሲያገኝ ተመልሶ ሊመጣም ይችላል። 2018 የማያሳየን ጉድ የለም፣ ግን ፈጣሪ ከዚህ ያውጣን እና ልጁ ጥንካሬውና ጽናቱ እጅግ በጣም ደስ ይላል። እስኪ ሀሳባችሁን ኮመንት አድርጉልኝ። ስለሌላ ምን ተሰማችሁ? እንዲሁም ደግሞ ስለ ካሊድ ምን ተሰማችሁ? ሀሳባችሁን ኮመንት አድርጉልኝ። ሌላው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው ጉዳይ ከካሊድ እስር ቤት እንውጣና በጣም በርካታ ሰዎች አስተያየት ሲሰጡበት የነበረው በጣም ብዙ ሰዎች የተገረሙበት ጉዳይ የገርዳሜ ጉዳይ ነውና ታውቁታላችሁ ብዬ አስባለሁ። በጣም በርካታ ሰዎች አስተያየት ሲሰጡበት ነበረ። በጣም በርካታ ሰዎች ሀሳባቸውን ሲሰጡበት ነበረ። ምንድነው ጉዳዩ? እስኪ መጀመሪያ ቪዲዮውን ላስመልክታችሁ። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት ዮኑ ይሄ መሰለሽ ልጅ እግዚአብሔርን እሷ በጣም ቆንጆ ስለሆነች በጣም አስቀያሚ የነበሩ ሰዎች መኪና መንዳት አልነበረባቸውም አይነት ነገር። ቆይ እኔ ከአስተያየት ከምሰጥ ይሄንን ሀሳብ ላሰማችሁ። በጣም ብዙ ሰዎች ሪአክት አድርገውበታልና ከነሱ በጣም እኔ የተመቸኝን ላሰማችሁና እናንተ አስተያየት ተሰጡበታላችሁ። ዝናብ እየዘነበብኝ ነው የምሄደው። የኔ እናት አንቺ ከመኪናው በላይ ጭንቅላት ነው የሚያስፈልግሽ። እንደው እግዚአብሔር ብሎ መኪናው እንኳን ብታገኘው ካልጋለብኩ ነው የምትዩ። ካልጋለብኩ ምንም አእምሮሽ ውስጥ የእውቀትን ጥፍጣፊ አይታየኝም። እንዲህ አይነት አስተሳሰብ ሰው ሲያስብ እንኳን በውስጡ ነው የሚይዘው። ሼም ይዞት ጭራሽ አደባባይ እግዚአብሔር የልብሽን አይቶ ቱቦ ጥላጥላውን ነው የሚያስኬድሽ። እንኳን ላንቺ እግዚአብሔር አልሰጠሽ፣ የልብሽን አይቶ ነው። ጽልመት በነገራችን ላይ በጣም ጽልመት ዛሬ ነው የሰማሁት። እቺ ልጅ ደግሞ የምታመጣቸው ስድቦች ጭራሽ በጣም ነው የሚገርሙት። ጽልመት ለማንኛውም በጣም በርካታ ሰዎች በዚህ ጉዳይ ላይ ሪያክት አድርገውበታል። በነገራችን ላይ አይገባኝም ለምን በጣም ብዙ ባልጨምቃቸው ቆንጆ ስለሆኑ ወይም ደግሞ በሆነ ነገር ስለበለጡ የተሻለ ነገር የሚገባቸው የሚያስቡ ሰዎች አሉ በነገራችን ላይና አይገቡኝም። እኔ ማለት ካስተዋላችሁ ደግሞ በጣም ቆንጆ የሚባሉ ሰዎች ወይ አያገቡ ወይ አርፍደው ያገባሉ ወይ ፉንጋ ወንድ ነው የሚያገቡት ወይ እንደዛ አይነት ነገር። በጣም ቆንጆ ስለሆኑ የተሻለ ነገር ይገባኛል ብለው ስለማያስቡ ሳይሰሩ ሳይጥሩ ሳይለፉ ሳምቲንግ የተሻለ ነገር ይገባኛል ብለው ስለሚያስቡ ተፈጥሮ አድልታኛለች ብለው ስለሚያስቡ ብዙ ጊዜ በጣም ይጎዳሉ። ነገር ግን እሷ አታፍርም። በነገራችን ላይ እሷም ምላሽ ሰጣለች። ምላሹን ላሰማችሁ። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩኝ እኔ ምንም አልመሰለኝም። ደግሞ ምን ወንዶች እናንተ ማን ተናገራችሁ? ሴቶቹን የተናገርኩት እሱን ተናግሬም አይደለም። እኛ ራሳችን እንደወሎ ፈረስ ራሳችንን አሳምረን መኪና አልኖረን እድላችንን እያማረርን የነበረውና
ምን ይሻላችኋል? ወንዶች ወገባችሁ የምትይዙ ወንዶች እንዴ ቀደም የተናገረ እስከዚህ አልሰማሁም ነበር እንዴ ትርጉም በስለሽ ቀጠቀጠችኝ ነገር በደላላ ተሳደቡ ነው የሚሉት እኔ ራሴ እንደተናገርኩት እና የምትሳደቡ ደግሞ ኮሜንት ላይ ማለት ነው እንትና መኪና አይደለ ማለት ነው ለምን ተናገርሽ? በነገራችን ላይ በጣም ብዙ ሰዎች ስለዚህ ጉዳይ በማህበራዊ ሚዲያው አሁንም ድረስ አስተያየት እየተሰጠበት ነው ያለውና በጣም ብዙ ሰዎችን ኦፌንድ አድርጓል ይሄ ሐሳብ በነገራችን ላይ በጣም ኦፌንድ አድርጓልና ሐሳባችሁን ኮሜንት አድርጉልኝ እስኪ ምንድነው የተሰማችሁ ሐሳባችሁን ኮሜንት አድርጉልኝ አስተያየታችሁን አስቀምጡልኝ ስለ ገርዳሚው ስላለው ጉዳይ ሐሳባችሁን ኮሜንት አድርጉልኝ ሌላው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው ጉዳይ የዳሽን ባንክ ጉዳይ ነውና የዳሽን ባንክ ሱፐር አፕ ማስታወቂያ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ ሆኗል የተለያዩ ቪዲዮዎች የተለያዩ ፊልም የሚመስሉ ለፊልም የቀረቡ ኢትዮጵያን ፊልም የፊልም ኢንዱስትሪ በጣም የሚያስንቁ ፊልሞች ናቸው እየተሰሩ ያሉት በጣም የሚገራርሙ ፊልሞች ናቸው እየተሰሩ ያሉት ይሄንን አንከድም ነገር ግን እንዴት ነው የሚታዩት ፊልሞቹ እንዴት ነው የሚታዩት የሚለውን ኑቲ እንደዚህ በማለት አስተያየቱን ሰጥቶ ነበር ከዩቲናስ ከባርኮትና ከጉተማ ብሩ ሰሞኑን ለአንድ ድርጅት ከሰሩት ማስታወቂያ የትኛውን ትመርጣለህ? ኦኬ ይሄ ጥያቄ ቀላልም ነው ከባድም ነው እስኪ እሱ ከማብራራቱ በፊት እስኪ እናንተ ሐሳባችሁን ኮሜንት አድርጉልኝ ከዩቲናስ ከባርኮት እንዲሁም ደግሞ ከጉተማና ብሩ እንዲሁም አሁን ላይ ደግሞ ላሻሽላችሁ ከዮናታን ቲክቶክ ላይ የዮናታንን ካያችሁ እንዲሁም ደግሞ የኢሳምን ካያችሁ በየትኛው በደንብ ሰርተዋል እስኪ ሐሳባችሁን እሱ ከማብራራቱ በፊት ኮሜንት አድርጉልኝ እነዚህን ሶስቱንም ስራዎች ለያይተን ማየት ይጠይቃል ስለዚህ ከዛ በኋላ የኔን ምርጫ እነግራችኋለሁ ያው መብራት ግዴታ ነው አይደለ እሺ እኔ ለራሴ ድርጅት እነዚህ ሰዎች ለራሴ ድርጅት ማስታወቂያ ሰርተው ቢሆን የትኛውን እንደመርጥ ነው የምነግራችሁ ማለት ነው የዩቲናስን አይታችሁ ከሆነ በጣም የሚገርም ስቶሪ ያለው እና የሚገርም ሲኒማቶግራፊ በጣም ቲክቶክን ሌላ ደረጃ ነው ያደረሰችው ሌሎችም አክቹዋሊ ይህን ያክል ለቲክቶክ ቪዲዮ ኢነርጂ ገንዘብ ጊዜ ችሎታ ማውጣታቸው በጣም የሚገርምና የሚያስደንቅ ነው እውነት በዚህ አጋጣሚ ሶስቱንም በጣም አከብራቸዋለሁ የባርኮትም በዚሁ ደረጃ ነው በጣም አሪፍ የሆነ ስክሪፕት በጣም አሪፍ የሆነ ሲኒማቶግራፊ በጣም አሪፍ የሆነ ክሬቲቪቲ ይዞ ነው የመጣው የጉተማና ብሩም በዚሁ ልክ የተለየ ነበር አሁን ነገሩን ማየት ካለብን እንደ አድቨርታይዝመንት እንደ ፕሮሞሽን ስናየው ደግሞ እኔ በራሴ አመለካከት አንድ ማምንበት አንድ ነገር አለ አንድ ሰው የሆነ ማስታወቂያ ሲያይ ኤክሳይትድ ሆኖ ሰውነቱ ሪላክስድ ሆኖ ማየት አለበት የሚል እምነት አለኝ ስለዚህ እንደ ፊልምና እንደ ድራማ ካየናቸው የዩቲናስ አንደኛ ነው የባርኮት ሁለተኛ የጉተማና ብሩ ሶስተኛ ነው የሚሆነው ነገር ግን እንደ ፕሮሞሽናል ቪዲዮ ደግሞ የጉተማና ብሩን አንደኛ ላይ ነው ማስቀምጠው ለምን ገና ቪዲዮ ከተጀመረ ጀምሮ ቲሙ የሚለብሱት ልብስ ራሱ ከለሩ ድርጅቱን ቲም የተከተለ ሰማያዊ ለብሰው ምናምን ነበር ሲሰሩ የነበሩት ከዛ በተጨማሪ ደግሞ ይህንን ድርጅቱን ለማስተዋወቅ ኢሚዲየትሊ ወደዛ ጉዳይ ነው የገቡት ሶሻል ሚዲያ ላይ ኦዲየንስ ሪቴንሽን የሚባል ነገር አለ ምን ማለት ነው መሰላችሁ ሰዎች እዛ ቪዲዮ ላይ የመቆየት ነገራቸው ምን ያክል ነው የሚለውን መታሰብ አለበት ብዬ አስባለሁ እንደዚህ አይነት ሁኔታ ላይ ሰዎች ከግማሽ በላይ በማያዩበት የአቴንሽን ስፓናችን በጣም ዝቅተኛ ሆኗል እንደምታውቁትና ሰዎች ከግማሽ በላይ አብዛኞቹ ቪዲዮዎች አያዩም ስለዚህ ያ ማስታወቂያ በጣም ሩቅ በሚሆንበት ጊዜ ሰዎች ቪዲዮን አይተውት ብቻ ማስታወቂያውን ሳያዩ የመውጣት ነገር አለ ስለዚህ ቶሎ ብሎ ወደ ማስታወቂያው መግባቱና ቶሎ ብሎ ወደ ድርጅቱ ቲም መግባታቸው በጣም የሚገርም ነው ስለዚህ ከዛ አንፃር ሁለተኛ ደግሞ ኮሜንት አርጋችሁልኛል ባይዛዌ ሌቭሉን ያወጣው እሱ ከማስታወቂያ አንፃር ነው ማለት ያኞቹ ለፊልም የቀረቡ ናቸው ነገር ግን የጉተማና የብሩ ማስታወቂያ መሆኑን ተናግሯል በዛ ላይ ደግሞ ስለ ድርጅቱ በደንብ አድርጎ ተናግሯል ስለ ድርጅቱ እያንዳንዷን ነገር እየተናገሩ ነው ሄዱት የዩቲናስንና የባርኮትን በተለይ ደግሞ የዩቲናስን ከተመለከታችሁ እኔ እንደውም ቁጭ ብዬ ፊልም መስሎኝ ማስታወቂያ አልመሰለኝም በነገራችን ላይና ቁጭ ብዬ ስመለከት ነበር በጣም አሜዚንግ ነው በጣም አሪፍ ነው እኔ ኢትዮጵያ ውስጥ እንደዚህ የፊልም ኢንዱስትሪው ላይ ከተሰራ ጥቂት በሷ ልክ ይሰራል ብዬ አስባለሁ ስቶሪው ራሱ ፍሎው እጅግ በጣም ጸዴ ነው ነገር ግን ማስታወቂያ መሆኑን ራሱ አላስተዋልኩም ማለት በጣም ጥቂት ሰከንድ ነው ስለ ዳሽን ባንክ የገባው ከዛ የባርኮት ደግሞ ለማነጻጸር አይነት ሐሳቡና ሂስቶሪውና የባንኩ ሐሳብ አንድ ላይ ለማስኬድ ነው የሞከረው ሂስቶሪውንና የባንኩን አንድ እርምጃ ቀዳሚ ምናምን እያለ ነገር ግን የጉተማና የብሩን ከተመለከታችሁት ሱፐር አፑ ምን እንደሆነ በደንብ አድርጎ ያብራራ ነው የሄደው ወይም ደግሞ ዳሽን ባንክ አላማው ምን እንደሆነ ምን እንደሚሰራ በምን ላይ እንዳሉ በደንብ ነው ሲያብራሩ የነበሩትና በዛ አንፃር ነው እኔም በነገራችን ላይ ካስቀመጥኩኝ የጉተማና የብሩን አንደኛ ላይ ሁለተኛ ላይ ደግሞ
ባርኮትን ከዛ ሶስተኛ ነው የዩቲናስ ላረግ የምችለው። እነዛ ሶስቱ አማራጮች ቢቀርቡልኝ ሌሎችን ደግሞ በሚቀጥለው እናያለን። እና ኑቲ እንደዚህ ነው እያብራራ ያለው። እስኪ እንቀጥል። ይህንን ቪዲዮ በሚሰሩበት ጊዜ ሰዎችን ኤክሳይትድ የሚያደርግና ምንድነው የሚል ጉጉትን ስሜት ክሬት የሚያደርግ ሌላ ደግሞ ሰዎች ሪላክስድ ሆኖ እየተዝናኑ የሚያዩት ነገር ሲሆን ያ ነገር በኋላ ላይ ግዢን ያመጣል ተብሎ ይታሰባል። ገብቷቸዋል። ሰው ሪላክስድ ሆኖ በሚያይበት ጊዜ የሆነ ነገር የመግዛት ሁኔታውን በዛው ልክ ይጨምራል። ስለዚህ ከዛ አንጻር የሰሩት ቪዲዮ ሞር ኤክሳይቲንግ ነው፣ ሪላክሲንግ ነው እና ደግሞ የቀረጻው ሁኔታ ምናምን በደንብ ኢፈርት የወጣበት ስለሆነ እኔ ጉተማና ብሩ የሰሩትን ቪዲዮ ቮት አደርጋለሁ። ግን የሌሎቹን ስራ ማሳነስ እንዳልሆነ በደንብ ልትረዱልኝ እፈልጋለሁ። እንደው ለዚህ ሶሻል ሚዲያ ኢትዮጵያ ውስጥ ለሚሰራ በቀላሉ በሰልፊ ቀርጸን ነው አብዛኞቻችን ፖስት የምናደርገው እና ይህን ያክል ጥረት አድርገው እነዚህ ሰዎች የሚገባቸውን ክሬዲት ካላገኙ የሚያሳዝን ነገር ነው ባይዘወይ እና ሶስቱም የየራሳቸውን ክሬዲት ማግኘት አለባቸው ብዬ አስባለሁ። ሌሎችም ልጆች አክቹዋሊ ሰርተዋል። አሁን እነዚህ ሶስቱ ብቻ ስለጠየቀኝ ነው እና ሶስቱም የሚገባቸውን ክሬዲት ማግኘት አለባቸው ብዬ ነው ማስበው በደንብ ማለት ነው። ይህን ያክል ጉልበት አውጥቶ ይህን ያክል ገንዘብ አውጥቶ ጊዜ አውጥቶ አንድን ድርጅት ፕሮሞት ካረጉ ያ ድርጅት ለእነዚህ ሰዎች የሚገባቸውን ክሬዲት መስጠት አለበት እና ፋይናንሻል ሰፖርትም ግዴታ ያስፈልጋል ብዬ አስባለሁ። ግን እንደ ዊነር አንድ ሰው ያሸንፍ ከተባለ እስካሁን ከተሰሩ ቪዲዮዎች ውስጥ የጉተማና ብሩን እመርጣለሁ። እናንተስ እስኪ እስካሁን የማንን የመረጣችሁት? እኔ የኑቲ ኤክስፕላኔሽን እኔም ተመችቶኛል። እኔም እንደዛ ነው ማስበው። እንዲሁም አሁን ላይ ማህበራዊ ሚዲያው ላይ በጣም በርካታ ሰዎች በዚህ ጉዳይ እያወሩበት ነው። ማለት ከማስታወቂያው ይልቅ ወይም ድርጅቱን ከማስታወቅ ይልቅ ቪው 60% ስለሆነ 40% ቮት ስለሆነ ቪውን ለማግኘት የሰዎችን አቴንሽን በሀዘን ስሜት የሰዎችን አቴንሽን ለመያዝ እየሞከሩ ነው እንጂ ያሉት ማስታወቂያ እየሰሩ አይደለም። እና በጣም ተደጋገመ የለቅሶ ነገር የሞት ነገር የምናምን በጣም ተደጋገመ ማለት ሀሳባቸውን ይሰጣሉ። አንድ ቪዲዮ ላስመልክታል። ብሔራዊ ሀዘን ላይ ነን እንዴ? እንደ ሀገር እያለቀስን ነው። ትላንት ማታ እንቅልፍ እምቢ አለኝ የዳሸን ባንክ ሱፐር አፕ የተሰሩ ማስታወቂያዎችን ማየት አንድ ሁለቱን አየሁኝና እንባ በእንባ በቃ ማን ያባብለኝ በዛ ሌሊት። ከዛ በቃ ሌሎቹን እንዲከፍ ሳደርግ የሚያስለቅስ ከሆነ ማሳለፍ። አብዛኛዎቹ በነገራችን ላይ እንደዛ ናቸው። ለትናንሿ ነገር መጨረሻ በተለይ የዮኒ ፕሮዳክሽን ኳሊቲ በጣም ቆንጆ ነው፣ ግን ያስለቅሳል። እና እኔ ያን አልጠበቅኩም ነበር። የጉተማና ብሩን ወድጀዋለሁኝ። በቃ ቀለል ያለ ነው። ፋስት ከቶች አሉት። ቪዥዋል ኢፌክቶቹ አሪፍ ናቸው። በደንብ ድርጅቱ ምን እንደሚል በቶሎ ጀምሮ በፍጥነት ያስተዋውቃል። ሪሌቲቭሊ አጭርም ይመስለኛል። ሌሎቹም እኮ ሱፐር አፑን እንድንጠቀም እኮ ያደርጉናል እኮ። አሁን እጠቀማለሁ ዳሸን ሱፐር አፕን፣ ግን ስከፍት ያሲኖ እብድ መስሎ ምናምን ዩቲ እንዲህ ታንቃ ማን ነው ባርኮት ጫካ ውስጥ ምናምን ሲሄድ ነው የሚታየኝ። ዮናታን ወይኔ ሲል ጋቢውን አርጎ ምናምንና ሐሰን ነው ለኛ ልብ የሚቀርበው። የቱን ወደዳችሁት? ማለት ልጅ እውነቱን ለመናገር እንደዛ ነው ማለት ለቅሶ ይበዛዋል፣ ሰው ይሞታል ምናምን ነገር። እኔ አሁን የዮናታንን በጣም ነው የወደድኩት በጣም ማለት ነውና አስለቅሶኛል እግዚአብሔር። ግን ያንን ቪዲዮ ካየው በኋላ ለቤተሰቦቼ ወይም ደግሞ ለእናቴ ወይም ለአባቴ ወይም በተለይ ደግሞ ቅርቤ ላሉ ሰዎች አቴንሽን መስጠት እንዳለብኝ እንዳስብ ነው ያደረገኝ እንጂ ዳሽን ሱፐር አፕን ዳሽን ባንክ ሱፐር አፕን አውርጄ እንድጠቀም አላደረገኝም። እና የጉተማና ብሩ አንደኛ ነው። ለእናንተስ እስኪ ሀሳባችሁን ኮመንት አድርጉልኝ፣ የትኛው የተሻለ ነው? እናም የጽናት ቲዩብ ቤተሰቦች ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሀሳቦችና ቪዲዮችን ጠቅለል አድርገን ያቀረብልንላችሁ ቪዲዮ ይሄን ይመስላል። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ አለማድረጋችሁን ቼክ አድርጉልኝ። ምናልባትም በቪዲዮ ተመስጣችሁ ላታዩ ስለምትችሉ ሰብስክራይብ አድርጉልኝ። 89 ስታክ አድርጌያለሁ እና ሰፖርት አድርጉኝ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።